ከፍቅረኛሽ ጓደኛ ፍቅር ቢይዝሽ ምን ታደርጊ ነበር? አይዘኝ አንዳንዴም ሰረቅ እያረግሽም አታዩ ካየኸውማ ጫሽ ይባስበብኝ። የመጀመሪያ ቀን ቀጠሮ ላይ ማለት ነው ፈርስት ዴት ላይ ሂሳብ መክፈል ያለበት ማን ነው? ሰላም ፋሚሊዎቼ እንዴት ናችሁልኝ? ዛሬ ደግሞ በአዲስ ቪዲዮ ከቸው ብያለሁ። መንገድ ላይ አንዳንድ ሰዎችን አግኝተን ጥያቄ እንጠይቃቸዋለን። ጥያቄው ደግሞ ፈታ ዘና የሚያደርግ ጥያቄ ነው እና በእርግጠኝነት ዘና ትሉበታላችሁ ብዬ አስባለሁ። እስከ ቪዲዮን እስከ መጨረሻ ማየታችሁን እንዳትረሱ፣ ሰብስክራይቧንም እንዳትረሷት። ወደ ቪዲዮ እንሂድ። እሺ ሰላም ነው። ይሄን ጥያቄ ልንጠይቅሽ ነበረ። ይቻላል? ለቪዲዮ እየሰራን ነውና ዘና የሚያደርጉ ጥያቄዎች ነው። ፍቃደኛ ከሆንሽ እሺ። አመሰግናለሁ። የመጀመሪያ ጥያቄ ከፍቅረኛሽ ጓደኛ ፍቅር ቢይዝሽ ምን ታደርጊ ነበር? ከፍቅረኛሽ ጓደኛ ፍቅረኛ የለሽም? አይ ቢኖርሽ ወይም ደግሞ ባል ቢኖርሽ ብለህ ብታረጋው። ኦኬ ባል ያለሽ ፍቅረኛ የለሽም ነው? ባልም የለኝም ፍቅረኛም የለኝም፣ ግን ባልሽ ብለህ። ኦኬ እሺ። ስለዚህ በቃ እንቀይረውና አሁን ከባልሽ ጓደኛ ፍቅር ቢይዝሽ ምን ታደርጊ ነበር? ከባድ ነው። አይ ነው፣ ግን ምን ታደርጊ ነበር? አይሆንና አይዘኝማ እንዴ? አይዘኝም እንዴት? ሁለተኛ ሲይዘኝ ገባኝ። አሁን ቢሆንስ እያለን ነው። ቢሆን አሁን ላይፈጠር ይችላል እኮ ሜቢ ቢፈጠር ከጓደኛሽ ማለት ነው፣ ከፍቅረኛሽ ጓደኛ ከባሌ ጓደኛ። ግን ፍቅር ይዞሻል ደግሞ እዚህ ጋር ፍቅር ሲይዝሽ ደግሞ መቼስ ያው ራስሽን ኮንትሮል ላታደርጊ ትችያለሽ። ያገባው ሰው ጋር ነው ወይም መኖር ትችላለሽ። ስለዚህ ወይ እሱን በቻልሽው አቅም ለመሸሽ ትሞክሪያለሽ ነው ሙሉ ለሙሉ ማለት ነው። አንዳንዴም ሰረቅ እያረግሽም አታዩ ካየኸውማ ጫሽ ይባስበብኝ መገናኝ እንደዛ ነው። ኦኬ በጣም ጥሩ። እሺ ሌላ ጥያቄ ስጠይቅሽ ደግሞ አላለቀም፣ አንድ የተወሰኑ ናቸው፣ ታይም አልወስድብሽም፣ አብሽር። እሺ ሁለተኛ ደግሞ አንቺ ስትሞቺ የቀብር ቀንሽ ላይ ምን እንዲባል ነው የምትፈልጊው? ሰው ነሽና መሞትሽ አይቀርም ማለት እና የቀብር ቀንሽ ላይ ምን እንዲባል ነው የምትፈልጊው? ጥያቄዎች ከባድ ናቸው። አዎ እኔም ለዛ ነው እንደምትመልሻቸው ማወቂው ነው የመጣሁት ወደ አንቺ። ስሞት ነኝ አንቺ ስትሞቺ የቀብርሽ ቀን ላይ ምን እንዲባል ነው የምትፈልጊው? የሞት ሰው ምን ታባለ ጀግና በቃ እንዲባል ፎር ኤግዛምፕል በቃ በጣም ጥሩ ሰው ነበረች ከዚህ ዓመተ ምህረት እስከዚህ አንድ ጥፋት ያላጠፋች ምናምን ነገር እንዲባል ነው ወይስ እንደዛ አይነት ሴት ቦን ደስ ይለኛል። ከዚህ እስከዚህ ድረስ እንደዚህ ልጆችን ወላ ጠንካራ ሚስት ነበረች፣ ጠንካራ ሴት ነበረች፣ ራሷን በራሷ ያስተዳደረች ጀግና ሴት እንድባል ፈልጋለሁ። ኦኬ እንደዛ ብትባይ ደስ ይልሻል ማለት ነው። ስለዚህ አሁን እንደዛ ለመባል ያው የህይወት እንቅስቃሴ ሩጫ አለና ለሱ እየተዘጋጀሽ ነው ወይስ እንዴት ነው? የተዘጋጀው ነው። ተዘጋጅቻለሁ። ተዘጋጅተሻል? በጣም ጥሩ ያሳካልሽ። አሜን። እሺ ወደ ቀጣዩ ደግሞ ከበድ ያሉ መሆን ያለባቸው ጀመር፣ ካልሆነማ ለምን ይጠየቃል? ኔክስት ኩዌሽን ደግሞ የመጀመሪያ ቀን ቀጠሮ ላይ ማለት ነው ፈርስት ዴት ላይ ሂሳብ መክፈል ያለበት ማን ነው? ወይም ለምን? ፎር ኤግዛምፕል ስትገናኙ ባህል ቢሆን የምናውቀው ወንድ ሲባል ስለሚሆነ እንጂ ሴትን ብትከፍል ችግር የለውም፣ ካላት ችግር የለውም። ግን ሞር ወንድ ሲከፍል የሆነ ደስ ይላል። ምን ችግር አለው? ሴት ልጅ ብትከፍልማ ችግር የለውም። ግን ብዙ ጊዜ ወንዶች እኔ አሁን የመጀመሪያ ሬት ላይ ወጥቼ ትልቅ ነገር ላዝ አልችልም፣ ስለሱ ማንነት ሳላቅ። ግን ያው ትልቅ ነገር አላዝም ስለሱ የሱን እንትን ሳላቅ ወይም ደግሞ የዛን ካፌ ወይም ራስ መርጦት ከሆነ ራሱ አዞ ካልሆነ በስተቀር አንቺ የፈለግሽውን ካለኝ ማኪያቶ ወይም ኮካ ነው የምጠጣው። ኦኬ ደግሞ ወንድ ልጅ ነው ላጨናንቀው አልችልም። ግን እሱ ቢካፍል ደግሞ አሪፍ ነው። ግን ይሄን ነገር ግን ለካሜራ ነው ወይስ ከልብሽ ነው እንደዚህ የምትይው? ወላሂ ለካሜራ አይደለም፣ እንደዚህ ነው የሚሆነው። ራስን ታፍራለህ፣ በኋላ ይደብረኛል የሆነ ነገር አድርጌ ነገ አንቺ ላይ እንዲደርስ ማፈልጊውን ነገር አታደርጊም ነገር ማለት ነው። ወንድ ልጅ እንዲሳቀቅ አትፈልግም። ለምን ይሳቀቅ? እኔ ልሳቀቅላቸው እያልሽ ነው። በጣም አሪፍ። እንግዲህ አንቺን ያገኘ በጣም ታደለ ማለት ነው አይደል? እሺ ወንድ ልጅ ለሴት ልጅ በቀን ስንት ጊዜ መደወል አለበት? ጀስ ፍቅረኞች ምናምን ነገር በቀን ስንት መደወል አለባቸው? ይሄ ነገር በጣም የሚያነድኝ ነገር አሁን ትክክለኛ። እሺ እኔ በጣም ብዙ ጊዜ ቢደውልኝ ደስ ይለኛል። ማለት ምን ያህል ጊዜ? በጣም ወዶ ሰው ከሆነ ጧት ላይ ከትንሽ አርፍዶ 4 ሰዓት አካባቢ
ከዛ 6 ሰዓት 8 ሰዓት በቀን 5 6 7 8 ከዛ ማታ በጣም ረጅም ሰዓት ባወራ ደስ ይለኝ። አይ ስልሽ እንደዛ ከሆነ እኮ መሰለቻቸት የሚባል ነገር አለ። እንደዛ ነገር ውስጥ ለገባችሁ ሁሌ እኮ ማውራት አይደለም እንደናደሽ ግድ ነው እኮ። ስንት ደቂቃ ታወራላችሁ ታዲያ እንደዛ ከሆነ? አይ ረጅም ሰዓት እኮ ሁላችንም ማንም ስራ ስራ ሊሆን ይችላል ወደፊት የምትይዘው ነገር ግን ተደዋውሉ ብንጠይቅ ደስ ይለኛል። በጣም አነሰ ከተባለ 4 ጊዜ አቤት 4 ጊዜ። እኔ ይቅርታ አድርጊልኝና እኔ ባለቤቴ 4 ጊዜ ሳይሆን በ2 ቀን አንዴ ብትደውልልኝ ነው ደስ የሚለኝ። እንደውም በ3 ቀን ራሱ ምክንያቱም መሰለቻቸት የሚባል ነገር አለ። እሱ ሊመጣ ይችላል። እሱ ደግሞ ክፍተት ደግሞ የሚፈጠር የሚባል ነገር ይመጣል። ግን የምትዋደጂ ከሆነ እኮ ማንም በማልሽ ቢገባ ኦሬዲ ንጹህ ፍቅርና እውነተኛ ፍቅር ከሆነ እንትን በማል ክፍተት ይመጣል ብዬ አስችሎ አንድ ቀን ትውልል። እኔ እንደውም ፍቅረኛዬን በሳምንት አንዴ ነው ደውላት። ምን ነች ፍቅረኛዬ? በሳምንት አንዴ ነው ደውላት። እሱንም ማለት ነው አለ አይደል በቃ ደስ ካለኝ እንጂ አንዳንዴ 2 ሳምንት ሁላ ላደርገው እችላለሁ። ጀስት ያንቺ መልስ እንደዛ ነው፣ በቀን 4 ማለት ነው። እሺ አመሰግናለሁ። በትንሹ ከበዛስ ስንት ሊሆን ነው? ቢያንስ 7-8 ማለት ነው። ግን መሰለቻቸት አይመጣም በዚህ መሀል? እሱን እንጃ፣ ግን እንደዛ እንደሆነ ነው የምፈልገው። እስከዛሬ ያሳለፍሽው እንደዚህ ነበር ወይስ? እሺ በቃ እናልፈዋለን። እሺ ቀጣይ ጥያቄ ደግሞ ማለት ነው ከሀብታም ባለጌና ከድሃ ጨዋ የቱን ተመርጫለሽ? ወንድ ማለት ነው። ሀብታም ሆነ ድሃ ሆነ ከሀብታም ባለጌ ሀብታም ሆኖ ባለጌ ወይስ ድሃ ሆኖ ጨዋ? ከባድ እኮ ነው። ድሃ መሆን የለበትም፣ ሀብታም ሆኖ ባለጌ መሆን የለበትም። ሁለት መምረጥ አይቻልም። ጀስት አንድ ምርጫ ነው የሚያስፈልገው። እና ባለጌ ማለት በቃ የሚሰድብሽ በወጣ በገባ ቁጥር የሚጠፈጥፍሽ እና ድሃው ደግሞ በቃ እንዴት አደርሽልኝ፣ እንዴት አልሽልኝ፣ በቃ ይሄ በየደቂቃው ቴክስት ያደርጋል ምናምን። ድሃው ደግሞ አይደውልልሽም፣ ኮልሚ ነው የሚልክልሽ። ይመችሻል፣ አንቺ ትደውያለሽ። ለኔ ኮልሚ ላከ ማለት ነው ይደውልልታል። ሁሌ እንደዚህ ግን አይሰለችም? ስለዚህ ሀብታም ሆኖ እኮ አሁን ዱባይ እየወሰደ ወይ ፓሪስ እየወሰደሽ እኮ ነው እና እየተዝናናሽ ይሄን የመሰለ አየር የዱባይን እና የፓሪስን አየር እየወሰድሽ ሶዛት ሀብታም ባለጌ ይሻልሻል ማለት ነው። ሚንከባከበኝ ካልሽ ጊዜ ብቻውን አሁን ለምሳሌ እኔና አንቺ ምንም ነገር ሳንበላ በባዶ ወዳችን ቀን ሙሉ እዚህ ጋር ካንቺ ጋር ብቀመጥ ጊዜ ሰጠውሽ አይደል? እና ከኔ ጋር ትቀጣያለሽ? ኦኬ እሺ። ስለዚህ አንቺ ምርጫ ድሃ ጨዋ ነው ማለት ነው። ሀብታሙ ባለጌ ያልከው እኮ የሚማታ የሚደበድብ ግን አንዳንድ የሚመታሽም በዶላር ሊሆን ይችላል። በዶላር ነው የሚመታኝ። በዶላር እየወረወረ ምናምን ነገር ሊፈነክትሽ ይችላል። ችግር የለውም። በዶላር በእጁ አይመታኝ እንጂ አንዳንዴ ግን በእጁም በእግሩም አለ። እሺ ቀጣይ ደግሞ ወንድ ልጅ በወር ስንት ሺህ ብር ካላገኘ ማግባት የለበትም? እንደ ቤተሰቡ ማስተዳደር ካልቻለ? ካልቻለ እሱማ ግን የአንቺ መስፈርት ይሄን ያህል ብር ካላገኘ ትዳርን ዞር ብሎ እንዳያዩ በመጥዩ ስንት ምን ያህል ገቢ ካገኘ? አሁን ላይ ማለት ነው ኢንዚስ ሞመንት በወር ምን ያህል ብር ማግኘት አለበት ለማግባት? ቤት ከሌለው ምናምን ቤት በወር 200 ሺህ ብር ማግኘት አለበት። ኦኬ ከ200 ሺህ ብር በወር ኪራይ ማለት ነው አይደለም? ለቤት እኮ አይደለም፣ የቤት ኪራይ ካለበት እንደዛ ነው። 200 ሺህ ብር ከሌለው 200 ሺህ ብር ከሌለው ትዳር የሚባለው ነገር ዞር ብሎ ላይ ብቻ እኮ አይደለም በወር። ኦኬ አልገባኝም። 200 ሺህ ብር ያለው በወር አይደለም እንዴ ያልከው? በወር ምን ያህል ማግኘት አለበት ነው? ቤት ተከራይቶ የሚያኖር ከሆነ ያስፈልጋል። የቤት ኪራይ ከፍላስ ቤዛ ምናምን ስንት ነው? ብቻችን ከሆነ ስንት ብር ነው? እሱ ልክ ነሽ። ስለዚህ 200 ሺህ ብር ከሌለ ወንድ ልጅ ተበልተሃል እያለች ነው እንግዲህ አይደል? እንደዛ ነው አይደል? በቃ ሚኒመም ኢንካሙ 200 ሺህ ብር መሆን አለበት በአሁኑ የኑሮ ደረጃ ማለት ነው። በጣም ጥሩ። የኔ ገቢ በነገራችን ላይ 300 ሺህ ነው እና እንዴት ነው ይመችሻል?
አይ ስላለ እኮ አይደለም። ኦኬ እሺ፣ የግል ጥያቄ ነው፣ በኋላ ከካሜራችን እንጠይቃለን። ሴት ልጅ የራሷ ገቢ ሊኖራት ይገባል ወይስ ባለ ነው ሊያስተዳድራት የሚገባው? የራሷ ገቢ ሊኖራት ይገባል። ለምን? እኔ ራሴ መቻል እፈልጋለሁ። ማለት ከሱ ተቀብያ አይደለም ቤተሰቤን አስነባት መርዳት የሚፈልገው ያታደገን እሱን ብር ስጠኝ ያልክ ሳይሆን በእርግጥ ቤቱን ራሱ ያስተዳድራል እሱ። ግን የኔ ደግሞ ቤተሰቦችን ደግሞ ማገልገል አለብህ ማገዝ። እንደሞ በራስ ሰርች ነው ማለት ነው። ከወንድ ተቀብለ ለቤተሰብ ከመስጠት በራስ ነገር ማድረግ ይሻላል ማለት ነው። ግን እሱ ባልዩ ካለው ምን ችግር አለ? አንቺ ሳትሰሪ ቤት ልትቀመጪ? ወይኔ ቤት መቀመጥ አልፈልግም። ሀብታምም ቢሆን የራስ የሆነ ሱቅ ነገር መስራት ፈልጋለሁ። ራስ በቃ መንቀሳቀስ የአንቺ ፈርስት ኦፕሽን ነው ማለት ነው። ኦኬ በጣም ጥሩ። እሺ ቀጣይ ደግሞ ማለት ነው ላንች በጣም ብዙ ጥያቄ ነው። ኦልሬዲ ጨርሰናል። በቃ ጨርሰናል። አማላይ ወንድ ላንች ምን አይነት ወንድ ነው? አማላይ ወንድ ማለት እንደዚህ በአቋም ነው? በአቋምም ጀስት አማላይ የምትዩ አንቺ የሚያማልልሽ ምን አይነት ወንድ ነው? ደረቱ ሰፋ ያለ ነው ይችላል። በጸባይ ወይስ በእንትን ጸባይ ያለ ወይስ ቆንጆ በመልክ ከሆነ ጸይም ያለ ትንሽ በፈርም ደስ ይለኛል። እሺ በአቋም ምናምን ነገርስ? በአቋም ረጅም ደረት ያለው ምናምን ሳይኖረው ችግር የለውም። ግን ጣውላ ቢሆንም ችግር የለውም። በጣም ጣውላ እንዳፈለጊ ስተኝበት ብቻ እንዲመችሽ የሆነ ሰውነት ይኖረው ማለት ነው። ወፈር ይበልስ ነው ጥሩ ነው። ከስቱ አላበላችሁም ከመባል ኦኬ አንቺ እንዳትወቀሽ ነው እንጂ ጀስት እሺ በጣም ጥሩ። ታይምሽን እንደገደልኩ ታውቃለሁ። በጣም ለሱ ደግሞ ይቅርታ ጠይቃለሁ። ላስት ጥያቄው ምንድነው? ለሴት ልጅ ማይሰጥ ስጦታ ምንድነው? ሴቶች መቀበል የሌለባቸው ወይም ወንድ ልጅ ተሳስቶ የሚሰጠው ስጦታ አለ አይደል? ለሴት ልጅ አይ ምን አይነት ስጦታ? ቦታው ነው እንጂ ሁሉም ስጦታ ቢሰጣስ ችግር የለውም። የማይሰጥ ስጦታ የለም። የትኛውም ነገር ይሰጣል። አሁን እኔ ድንጋይ ጠቅልዬ ብሰጥሽ ስጦታ ተቀበኛለሽ? ታስቀኝና ተወልኩ። ስለዚህ ስጦታ እንትን የለውም ማለት ነው። ችግር የለውም። የማይሰጥ የለም። ግን የሆነ ጊዜ አለው። አመት ድንገት የሆነ ነገር ብሰጠኝ የማይሰጡና የሚሰጡ ተቻላል። ለኔ ገና የተዋወቅኩ ፈርስት ዴት ላይ ቀለበት ስጦታ ሰጠኝ። ሁሉም ቦታ አላችሁ እንጂ የማይሰጥ የለም። ኦኬ ፈርስት ዴት ላይ ቀለበት ቢሰጥሽ ምን ችግር አለው? ገና እያወቅኩት እኮ ነው። አትቀበለውም በዛ። ስለዚህ ይፈርሳል ማለት ነው። አይ ፍቅር እኮ ኦልሬዲ እንኳን አንድ ቀን ይቅርና በአንድ ሰዓት በደቂቃም ሊሆን ይችላል። ከዛ ሰው በቃ ኦልሬዲ ፌል ሆነሽ ማለት ነው። አሁን አንተ በአንድ ቀን ፍቅር ቢይዝ ቀለበት አድርገህ ታገባለህ ማለቴ በቃ አይቻት ልቤ ከደነገጠላት አዎ አደርገዋለሁ። ያን ፍቅር ነው እንጂ ለትዳር የሚሆን ፍቅር አይደለም ማለት ነው። ለትዳር ትንሽ ቢያንስ አንድ ወር እንኳን ጊዜ ከአንድ ወር በላይ መብለጥም የለበትም። ፍቅረኛ ሆነ አንድ ወር በላይ ካሳለፍ መጋባት ነው በቃ። ኦኬ ከአንድ ወር በላይ መጋባት፣ ከዛ በፊት ደግሞ ትዳር አያስፈልግም ከአንድ ወር በታች፣ ምክንያቱም አይታወቁም ነገር ማለት ነው። ጊዜ ነው የሚሆነው። ከአንድ ወር ሁለት ወር በኋላ ግን ማሳለፍ አትችልም። እሺ እኔ እናት በጣም አድርጌ አመሰግናለሁ። ታይምሽን ጨርሰናል። በስተመጨረሻ ጨርሰናል። ሰዓትሽን ጊዜሽን ሰውተሽ ከኔ ጋር እንደዚህ ኮንቨርሴሽን በማድረግሽ ችግር የለውም። እሺ እንደዚህ በማድረግሽ በጣም አመሰግናለሁ። እሺ ቴንክ ዩ በጣም። እንግዲህ ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበረ። በእርግጠኝነት ፈታ ብላችኋል፣ ዘና ብላችኋል እና ይሄ ፈታ ዘና ለማለት ደግሞ ሰብስክራይብ ማድረጓን እንዳትረሱ፣ ቤተሰብ መሆናችሁ እንዳትረሱ፣ ላይክ ኮሜንት አድርጉልኝ። እንደወደዳችሁት እርግጠኛ ነኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።